መውጣት ካለብኝ እኔ እወጣለሁ የሚል ሀሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ባሽ የፈለኩትን ነገር መኖር ትችላለሁ ብዬ ነው የማስበው። ተረዳሽኝ? ከእሱ ጋር የማሳልፈውን ነገር ማለት ነው። ከዚህም በኋላ አለው ተረዳሽ? ኦኬ ኖርማል ነው። ግን ደግሞ ማለት ነው ያው ልጅ የማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናቻ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ ሰላም ውድ ቤተሰቦች ናችሁ። ዛሬ ትላንትና ጭር ብሎ ነበረ። ዛሬ አብርሽም በሌላ ሩታም በሌላ መንገድ መታለች። የአብርሽ አላዳመጥኩም፣ መግባ ብቻ ነው አዳመጥኩ። የሩታን አሁን አዳምጫለሁ። ከሄርሜላ ጋር መጣች። ሄርሜላ ይሄ ነገር ይህን ሰሞን አብርሃም ጥሩ ፊት እያሳየኝ ነው፣ ስለዚህ ከሩታ መጨረስ አለብኝ ሰው እንዳይወቅሰኝ ምናምን እያለች ነው። ስለዚህ ሩታም ደግሞ ከፈለጋችሁም ተጋቡ፣ እኔ ጋር መተሽ አትጨቅጭቅኝ፣ ግን ደግሞ ሲደብቆ ሲከፋው አልፈልግም። ስለዚህ ሩታ አሁን የቆረጠችው አልቆረጠችም። ሩታ ሄርሜላ ከህይወታችሁ ማውጣት ስለማትችል ሩታ እኔ እዛ ተመልሼ መጎዳት አልፈልግም ነው እንጂ የሩታ ስሜት ይታወቃል። አብርሃምም ደግሞ ምርጫው ከሄርሜላ ጋር መኖር ከሆነ ይኑር ነው ይሄ ነገር ማለት ነው። ከሄርሜላ ጋር መኖር ፍላጎት ካለ ለምን ፍላጎት ስላለም ይሆናል፣ ፍላጎት ስለሌለ ይሆናል ከሄርሜላን ማስቆየት የቻለው ማለት ነው። ይሄ አናቅም። እሱ ፍላጎት ስላለም ሄርሜላ በዚህ እስከዚህ ድረስ ላስቆያ የቻለው ወይ ደግሞ ፍላጎት አለመኖሩን እኛ የምናውቀው ጉዳይ የለም። ያው ፍላጎት ያሳያታል ልጅቷን ማለት ነው። ባለፈውም ደግሞ ልብሽን መጎዳት አልፈልግም ምናምን ብለዋል። ስለዚህ ከሁን በኋላ የሚያደርገው ነገር እንዳይ ከዚህ በፊት እኮ ሩታ ከተፋታችሁ አንዲት ነገር ብላሽ አታውቅም። አንድ ነገር ብላሽ አታውቅም እኮ። እስቲ ሩታ ከተፈታ ከአብርሃም ጋር ከተፈታች አንድም ቀን አብርሃም ጠርታ እንደዚህ ነው ብላ አታውቅም። አንድም ቀን ሄርሜላ ጠርታ እንደዚህ ብላ አታውቅም። አንዳንድ ጓደኞችም ጠርታ እንደዚህ ብላ አታውቅም። ተፋታው ብላ በግልጽ ከተናገረች በኋላ አንድም ነገር ተናግራ አታውቅም። አንድም ቃል አውጥታ አታውቅም ሩታ ማለት ነው። እናንተ ናችሁ እየሄዳችሁ እንደዚህ ሆናችሁ እሷ ጋር የሚመጣ ሰዎችን ደግሞ ከህይወታችሁ ከሩታ ህይወት ውጣ እያሉ የሚያስቸግሩት እናንተ እነሱ ጎን ያሉ ነው። ስለዚህ ሩታ ምን ቸገራት ማለት ነው? መመለስ የማይፈልገው ሰው ጋር ልብ እየተንጠልጠለ መኖር አስፈላጊ ነው ብዬ አላምንም ማለት ነው። በቃ ትንሽ ግን ነው የምትታመምች ልጅ ብትታመም ራሱ አሁን ሄርሜላ ማለት ነው እንዴት በሰላማዊ ህይወት መኖር እንደሚችል ምናምን እያለች ነው እምና ይሆናል። ምክንያቱም አሁን እዛ ውስጥ ገብተሽ እዛ ቦታ ሆነሽ ስላላየሽው እንደዚህ ተንቀባራሪ ችግር የለም እንዴት ተንቀባርሬ መኖር እንደሚችል ምናምን እያለች ነው። ስለዚህ የምናየው ይሆናል ማለት ነው። እንደውም ይቅናሽና አንቀባርረሽ አኖሪ እስቲ። ምክንያት እንደዛ ከሆነ ይኑር ችግር የለም ማለት ነው። እናያለን ነገ ተናጎዳ ምና ይሆናል። አንቺ ላይ ሌላ ሰው ሲመጣ አንቺም እንዴት እንደምትሆኚ ህመሙ ምን አይነት እንደሆነ ከዛ በኋላ ታያለሽ ሲደርስሽ ነው አሁን እንደዚህ የሆነችው ማለት ነው። ስለዚህ ሊቀቋት ልጅቷ የራሷ ህይወት ኑር። እናንተ ነው እየጠራችሁ የምትነዘንዙ፣ እናንተ ነው እንደዚህ እያላችሁ የምትነዘንዙት እንጂ እሷ እናንተ ጋር ሆና ካሁን በኋላ ብዙ ነገር አድርገሻል እኮ ከዚህ በፊት ብዙ ነገር አድርገሻላ። አካውን በኋላ እንትን አንበርክከሽ እዩ እንዳለሽ ቀለበት ልታደርጊለት ነው። ምንድነው የቀራብሽ? እኮ ምንም ያቀራብሽ ነገር የለም። ብዙ ነገር አድርገሻል ከዚህ በፊት ማለት ሲመሻል ብዙ ነገር አድርገሻል። ብዙ ስጦታ ሰጥተሻል። እሱን ወደ ራስሽ ማምጣት ማለት ነው። ስለዚህ እኛ ምን ቸገረን ማለት ነው። አብርሃም ከሄርሜላ ጋር ሆነ ከሩታ ጋር ሆነ የተመቸ ጋር ይሁን እሱ ራሱ ያውቃል ማለት ነው። ከተመቸ ጋር መሆን ይችላል።
ምክንያቱም አንቀባሬ ያኖራለሁ እንደዛ ካደረግሽ አለች ሩታ። እኔ እዛ ጋ ሄርሜላ እንዴት እንደደነገጠች ማለት ነው። ሄርሜላ ለምንድን ነው ማያገባሽ? አንቺ ለምንድን ነው ማያገባሽ? ወይ አብርሃም አንቺ ሲያገኝ እንደዚህ ሆኖ ከጀርባ ደግሞ ከሚስቱ ጋር የሆነ የሚያደርግ ነገር ይኖር ይሆናል፣ አይታወቅም ማለት ነው። ስለዚህ ለምን ያላለቀ ፍቅር ውስጥ መሀል ገብተሽ እውነቱን ለራሴ አድርጋለሁ እውነቱን አቆራርጫ። የልብ ፍቅር ማለት በጣም መጥፎ ነው። አብርሃምና ሩታ ፍቅር ሀርቋል ምናምን የሚባለው የውሸታቸውን ነው ማለት የውሸታቸውን ነው ቢላሳቸው ነው። ግን እኔ ያለቀ አይመስለኝም ማለት ነገ ተነጎዳ የፍቅር ጉዳይ በዮኔ ምክንያት አብርሃም ደብሮ ሩታ ጋር ቢሄድ እና ሩታ ያኛን ድብርት አስረስታ ወደ ራሷ ስትመለስ አንቺ ነው የምታብጂ። ይሄን ደግሞ ባታረጅ። ምክንያቱም ያልወለደ ሰዎች መሀል መግባት ለዛውም ደግሞ እንዲገናኙ መፍቀድ በጣም መጥፎ ለህይወትሽ እንደሆነ ነገ እንደምታለቅሽ እርግጠኛ ነኝ። በዚህ የተናገርነው ምላስ ነገ ደግሜ እናገራለሁ።